አንዱን ይዞ አንዱን ማደናገር የፕሬዝዳንት ዶናልድ ትራምፕ የውጭ ፖሊሲ አካል እየሆነ መጥቷል፣ አሊያም ዲፕሎማሲያዊ ታክቲክ ሆኗል። ዓለም የምትረዳው ግልጽ አካሄዳቸው ነው። ትራምፕ ግሪንላንድን ቢያንስ ለ4 ጊዜ ያህል አይስላንድ እያሉን በዳቮስ ፎረም ላይ መጣታቸው፣ ያ በባይደን ላይ እንቅልፍ አሙጆ እያለ የሚሳለቀው አንደበታቸው እሳቸውም ወደ ማርጀቱ መግባታቸውን አሳብቆባቸው ይሆን እንዲሉም በር የከፈተ ሆኖ በዓለም መድረክ ላይ መነጋገሪያ ሆኖ ውሏል። ፕሬዝዳንት ዶናልድ ትራምፕ ገና ወደ ስዊዘርላንድ ዳቮስ የኢኮኖሚ ጉባኤ ጉዞስ ጀምሮ ከ4 አስርት ዓመታት በላይ የአሜሪካን ፕሬዝዳንቶች አመላለሰው ኤርፎርስ 1 AF1 አውሮፕላን በረራውን ጀምሮ በገጠመው እክል ምክንያት ወደ አንድሪው ጥምር የጦር ሰፈር ሜሪላንድ ተመለሱ። ለ3 ሰዓታት ተጉላልተው ከዛም አውሮፕላን ቀይረው ዙሪክ ካመሩ። በፎርሙ ላይም ከአውሮፓ ህብረት እስከ ሰሜን አትላንቲክ የጦር ጥምረት መወረፋቸውን ቀጠሉ ከሚል ውዝግቡ ይጀምራል። አውሮፓ ራሱን እያወደመ ነው፣ የሰሜን አትላንቲክ የጦር ጥምረትና አውሮፓ ህብረትንም ወቀሱ። ግሪንላንድ ግዛታችን ናት፣ ግን በኃይል አንጠቀላትም። ግሪንላንድን መውሰድ ትንሹ ዋሽንግተን ጥያቄ ነው። ለኔቶና አውሮፓ ህብረት ለከፈልነው መስዋዕትነት ቢያንሰን እንጂ አይበዛም። በዛ ላይ ትንሽ የበረዶ ምድር ነው የጠየቁት በሚል የዳቮሱን ጉባኤ መልክ ለውጠውት እያነጋገሩ ይገኛል ፕሬዝዳንት ዶናልድ ትራምፕ። ምንም እንኳን ፕሬዝዳንት ዶናልድ ትራምፕ የግሪንላንድን ጉዳይ ሰላማዊ ሽፋን ለመስጠት ቢሞክሩበትም የኔቶዎችን ጉዳይ በስድብ አዘል መልክ ታጅበውታል። ጉልበት አንጠቀምም፣ ግን ደግሞ የፈጠነ ውይይት ያሻናል፣ ያው መወሰዷ ግን አይቀርም ባይ ናቸው ፕሬዝዳንቱ። ወደ አርክቲክ ስንመጣ ፕሬዝዳንት ዶናልድ ትራምፕ ልክ ናቸው ብዬ አስባለሁ። ሌሎች የኔቶ መሪዎችም እንዲሁ። አርክቲክን መከላከል አለብን። የባህር መስመሮች እየተከፈቱ ነው። ቻይናና ሩሲያ በአርክቲክ አቅማቸውን እያሳደጉ ነው። አርክቲክን 8 ሀገራት ይጋሩታል። 7ቱ የኔቶ አባላት ናቸው። ማለትም ስዊድን፣ አይስላንድ፣ ኖርዌይ፣ ዴንማርክ፣ ፊንላንድ፣ ካናዳና ዩናይትድ ስቴትስ። አርክቲክን የምትጋራ የኔቶ አባል ያልሆነችው ብቸኛው ሀገር ደግሞ ሩሲያ ናት። አገሬ አሜሪካ ለሰሜን አትላንቲክ የጦር ጥምረት ኔቶ ብዙ ዋጋ ብትከፍልም ያገኘችው አንዳች ሳንቲም የለም። ግሪንላንድን እንውሰድ ስንል ከሁለታችን አንጻር እጅጉን ትንሹ ነው ያሉት ሪፐብሊካኑ ፖለቲካዊ አካሄዱን በማስተካከል ዋሽንግተንን ተጠቃሚ ማድረግ ፕሬዝዳንታዊ ግዴታዬ ነው በሚልም ሀሳባቸውን ለማጠናከር በዳቮሱ ጉባኤ ላይ ሞክረዋል። የጠየቁት ቁራጭ እጅጉን ቀዝቃዛና ደስ በማይል አሰፋፈር ውስጥ ያለ ቁራጭ የበረዶ መሬት ግን ደግሞ ለዓለም ሰላምና አካባቢውን ለመጠበቅ ቁልፍ በሚል ግሪንላንድን ገልጸዋታል። በእርግጥ ደጋግመው አይስላንድን ብለዋታል። በአውሮፓና አሜሪካ ቀኝ ዘመም አክራሪ ፖለቲከኞች በተደጋጋሚ የሚነሳውን የስደተኞች ጉዳይን በመጥቀስ አዲስ ሀገር ለማሰባሰብ የሞከሩበት መድረክ ዳቮስ መሆኑ በሰሜን አትላንቲክ የጦር ጥምረትና አውሮፓ ህብረት በኩል አርክቲክን ተሻግሮ ጉዳዩ የቻይናና ሩሲያ እንዲሆን በርም ከፍቷል። ወደ ውቧ ዳቮስ ስዊዘርላንድ መመለስ ደስ ይላል። ለበርካታ የቢዝነስ መሪዎችና ወዳጆች እንዲሁም ለጥቂት ጠላቶች ንግግር ለማድረግም እንዲሁ። እውነት ለመናገር ከእንግዲህ በአውሮፓ የተወሰኑ ቦታዎች ለእውቅና የሚበቁ አይደሉም፣ እውቅና የሚኖራቸው አይደሉም። እናም መከራከር እንችላለን፣ ግን ሙግት አይኖርም። ሺጂንፒንግና ፑቲን የትራምፕን የፖለቲካ አስተንፋስ እያዳመጡ ፖሊሲያቸውን በመቅረጽ ስጋት ለኔቶ መሆናቸውንም ይቀጥላሉ የሚል መከራከሪያን ተንታኞች በማንሳት ላይ ይገኛሉ። ትራምፕ አሁን ያነሷቸው ሀሳቦች በአውሮፓና ዋሽንግተን መካከል የተፈጠረውን ውጥረት የሚያባብስ ለመፍትሄው የቀረቡ መስለው ከቅዳቸው አንዳች ኢንችም ዝንፍ አለማለታቸውን ያሳየ የዳቮሱ ንግግር ነው ተብሏል። በተለይም የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ትራምፕን በተመለከተ አድርገውት በማያውቁት መንገድ ግሪንላንድን መጠቅለል ውሃ የማያነሳ ሀሳብ ነው በሚል ማጣጣላቸው ሪፐብሊካኑ ጥርስ እንዲነክሱባቸው አድርገዋል። አንዱን ይዞ አንዱን ማደናገር የፕሬዝዳንት ዶናልድ ትራምፕ የውጭ ፖሊሲ እየሆነ በመጣበት ሰዓት ኔቶና አውሮፓ ህብረት ጥያቄ ማንሳታቸውን ቀጥለዋል። ፕሬዝዳንት ዶናልድ ትራምፕ እንግሊዝ ታላቁን ስህተት እየሰራች ዋሽንግተንን ጀርባ መስጠት ስራ ላይ በስታርመር አማካኝነት ተጠምዳለች ማለታቸውም ጉዳዩን አውሮፓዊ ውጥረት ጭምር አድርጎታል። አሜሪካን ለመጉዳት ቻጎስ ደሴቶችን ወደ ሞሪሼስ ለመመለስ የሄዱበት ርቀት ስታርመር የዲፕሎማሲ ክፋታቸው ምስክር ነው ባይ ናቸው ሪፐብሊካኑ። የቻጎስ ደሴቶች ጉዳይ የአሜሪካ ብሔራዊ ደህንነት ጉዳይ ነው፣ በዛ ላይ ዴጎ ጋርሲያን ስናስብ የሚል አቋም አላቸው አሜሪካውያን። አሜሪካ በ1970ዎቹ ለጦር ግንባታ ብዙ አውጥታበታለች፣ ዋጋም ከፍላለች አሉት ትራምፕ። ግሪንላንድን ካልወሰድን የምንለው በቻጎስ ብሪታንያ የሰራችውን ስህተት አይነት ላለማየት አሊያም አጋሮቻችን ታማኝ እንዳልሆኑ ስለሚለይ ነው በሚል ሀሳባቸውን ለመስጠት ሞክረዋል። አሜሪካ በዚህ ጦር ሰፈሯ ውስጥ ሚስጥራዊ ስራዎችን ትከውንበታለች። በጆርጅ ደብሊው ቡሽ
ዘመን ከ9/11 ጥቃት በኋላ አሜሪካ ዲየጎ ጋርሲያ ላይ በመነሳት በተሰዋሪ ቦምብ ጣይ አውሮፕላኖቿ ሳቢያ አፍጋኒስታንን ስትመታ የነበረበትም ነው። አልቃይዳን ታሳቢ በማድረግ ለእንግሊዝና አሜሪካን በኢራቁ ጦርነት ወሳኙ ሰፈራቸው እንደነበር የሚዘነጋ አይደለም። በቅርቡ ኢራንን ለመምታትና በየመን ለተደረጉ ዘመቻዎችም ሁሉ ዲየጎ ጋርሲያ ቁልፍ ነበር። እናም ፕሬዚዳንት ዶናልድ ትራምፕ ይህን ለምን እናጣለን የሚል ጥያቄ እያነሱ ይገኛል። በእርግጥ ለንደን በዋሽንግተን ላይ ሴራ እየሰራች እንደሆነ ጠቋሚ ተደርጎም ተወስዶባታል። ትራምፕ ኬር ስታርመር ይህን ነው ያሳጡን የሚል ማረዳድ አላቸው። አቅም እያለን ኃይል የማትጠቀመው አሜሪካ ብቻ ናት በሚል የሀገራቸውን ጦር ያነገሱት ትራምፕ በዳቮሱ ጉባኤ ላይም ከኛ ውጭ የዴንማርክን ግሪንላንድ የሚጠብቅ የለም በሚል ያረጋግጣሉ። በእርግጥ ይህ እጅግ ግዙፍ ደህንነቱ ያልተጠበቀ ደሴት በሰሜናዊ ግንባር በምዕራብ ንፍቀ ክበብ ያለ የሰሜን አሜሪካ ክፍል ነው። ይህ የኛ ግዛት ነው። ስለዚህ ግዛቱ ለአሜሪካ የብሔራዊ ደህንነት ጥቅም ማስጠበቂያ ቁልፍ ነው። የውጭ ኃይል ወደ ንፍቀ ክበባችን ጥሶ እንዳይገባ ለመከላከል ለ100 ዓመታት የፖሊሲያችን አካል ሆኖም ቆይቷል። እናም ስኬታማ በሆነ መንገድ አድርገነዋል። ከዛሬው የበለጠ ጠንካራም ሆነን አናውቅም። ለዚህም ነው የአሜሪካ ፕሬዚዳንቶች ግሪንላንድን ለመግዛት የሚፈልጉት። ፑቲን አውሮፓን እንዳያጥለቀልቁት በተለይም የዩክሬን ጦርነት መፍትሄ ለመስጠት ኔቶና አውሮፓ ህብረትን አግዤ ነበር፣ ግን ከዋሽንግተን በተቃራኒ ቆሙ እንጂ በሚል ዶናልድ ትራምፕ ወቅሰዋል። ለበርካታ አስርት ዓመታት ኔቶን ረድተነዋል፣ ሁሌም 100% አግዘናል፣ እነሱ ግን ለአሜሪካ እንደዛ አይደሉም በሚል እየወቀሱም ይገኛል። በእርግጥ ፕሬዚዳንት ዶናልድ ትራምፕ አንዳንድ የማይጨበጡ የፖለቲካ ህልም እንዳላቸውም እየተነገረ ነው። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ የግሪንላንድን ጉዳይ ዲፕሎማሲያዊ መልክ ለመስጠት ቢሞክሩም ጎልደን ዶምን ኑክ ላይ ተክለው አደገኛ ያሏቸውን ጠላቶች ለመመከት አስበዋል። ያው ቤጂንግና ዋሽንግተንን ለማለት ፈልገው ነው ተብሏል። ፕሬዚዳንት ትራምፕ አውሮፓ ራሱን እያፈረሰ ነው ይላሉ። በኢኮኖሚ፣ በንግድ፣ በስደትና በተለያዩ ጉዳዮች ላይ ያላቸውን አካሄድ መለወጥ ይጠበቅባቸዋል፣ ካልሆነ ግን ይፈርሳሉ በሚል አስጠንቅቀዋል። አሜሪካ አውሮፓ እንዲሳካለት ብትፈልግም እነሱ ግን መንገዳቸው ሁሉ የስተት ነው በሚል ያጣጣሉም ነው። ትራምፕ በጋዛው የሰላም ቦርድ ላይ ድግስ አዘጋጅተው ዳቮስን ሌላ አዲስ የጥምረት መፍጠሪያ መድረክም አድርገዋታል። ከሩሲያና ቻይና ስጋት ግሪንላንድን ታደጋት በሚል ሀሳብ ኔቶን ያባበሉት ትራምፕ ከጥምረቱ ዋና ጸሐፊ ማርክ ሩቴ ጋርም መክረዋል። ሩቴም ቢሆኑ ከትራምፕ ጋር ጥሩ ውይይት አድርገናል በሚል አረጋግጠዋል። ግሪንላንድ የኔቶን አቅም ያለ አሜሪካ በግልጽ ያጋለጠች ራስ ገዝ ናት የተባለውም ዋሽንግተን በምትፈልገው ቅርጽ ሁኔታውን መቆጣጠር በመቻሏ ነው። አሜሪካ የዳቮሱን ፎረም የራሷን የፖለቲካ ፍላጎት ለማስፈጸም እየተሯሯጠችበት ነው በሚል ብትተችም ዓላማዋን ለማሳካት ከመካከለኛው ምስራቅ የሰላም ቦርድ እስከ ግሪንላንድን በኃይል ባይሆንም የመውሰዳችን ነገር አይቀርም፣ ከኔቶ እስከ አውሮፓ ህብረት ለዋሽንግተን ውለታ ምንም ፈይደው አያውቁም ሀሳብ በማንሳት ምክረ ሀሳብ ከዛቻ ጋር የቀላቀለ አቋሟን በግልጽ ያራመደችበት ሆኗል። ታዲያ ፕሬዚዳንት ዶናልድ ትራምፕ በግሪንላንድ ጉዳይ ወደፊት ስምምነት እንደሚደረስ ያስታውቃሉ። አውሮፓውያን ላይ የጣሉትንም ታሪፍ ማንሳታቸው ከዚህ አንጻር በተለያዩ አቅጣጫዎች እንዲታይ ያደረገ ጉዳይ ሆኗል። ፕሬዚዳንት ዶናልድ ትራምፕ በግሪንላንድ ጉዳይ ላይ ስምምነት በሚደረስበት ሁኔታ ከኔቶ አባላት ጋር መነጋገራቸው ይፋ ሆኗል። የአውሮፓ ሀገራት ላይ የጣሉትን ታሪፍ ለማንሳትም የተገደዱት ከዚህ አንጻር እንደሆነ በግልጽ ተቀምጧል። ፕሬዚዳንት ትራምፕ በዚህ ልክ የሀሳባቸውን አቅጣጫ ማስቀመጣቸው በግልጽም ከኔቶውያኑ ጋር ንትርክ ውስጥ መግባት እንዳልፈለጉ ጠቋሚ ነው ተደርጎ ቢወሰድም እጅጉን ውስብስብ መሆኑን ግን ለመገመት አያዳግትም። በማህበራዊ ትስስር ገጻቸው ላይ እኔና የሰሜን አትላንቲክ የጦር ጥምረት በጉዳዩ ላይ ተወያይተናል የሚል ሀሳብ ሰጥተዋል። ኔቶ የቤት ስራውን በተለየ አቅጣጫ እየሰራ እንደሆነም ተነግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለምጣኔ ሀብት ፎረም ላይ ባሰሙት ንግግር ግሪንላንድን መቆጣጠር አማራጭ የሌለው በመሆኑ እንደዚሁም ደግሞ ዓለም ልትረዳው እንደሚገባ ከማስቀመጣቸው ባሻገር ወታደራዊ ኃይል መጠቀምን ግን እንደሚተውት በግልጽ አስቀምጠዋል። የአውሮፓ ሀገራት የደረሱትን ስምምነት ግሪንላንድን የአሜሪካ ንብረት በማድረግ ጉዳይ ላይ በምን እንደተስማማ የሚታወቅ ጉዳይ ባይኖርም ትራምፕ ግን ኃይል ከመጠቀም እንቆጠባለን ብለዋል። በትሩዝ ሶሻል ሚዲያቸው ላይ ሀሳባቸውን አጋርተዋል። ፕሬዚዳንት ዶናልድ ትራምፕ በግሪንላንድና በአርክቲክ ቀጠና ጉዳይ ወደፊት ከስምምነት የምንደርስበትን ማዕቀፍ አዘጋጅተናል በሚል ሀሳባቸውን ሰጥተዋል። ለዚህ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በራሳቸው ብቻ የሄዱበት ሳይሆን ከኔቶዎች ጋር ያደረጉት እንደሆነም ተነግሯል።
ይህ ስምምነት ተፈጻሚ ከሆነ ለአሜሪካና ለሰሜን አትላንቲክ የጦር ጥምረት ሀገራት ታላቅ ጉዳይ ይሆናል ብለዋል። በአሜሪካ በተለያዩ አጋጣሚዎች ፖለቲካዊ አለመግባባት እየተፈጠረ ባለበት ሰዓት ፕሬዚዳንት ዶናልድ ትራምፕ በዳቮስ ፎረም ላይ ይህን ሀሳብ መስጠታቸው ምናልባትም አንዳች በጎ ጉዳይ ሊፈጠር ይችል ይሆን የሚል ተስፋም ስጋትን ፈጥሯል። በዚህኛው አጋጣሚ ፕሬዚዳንት ዶናልድ ትራምፕ የዴንማርክ ክፍል የሆነችውን ራስ ገዝ ደሴት ሙሉ በሙሉ ለመቆጣጠር ሀሳብ መስጠታቸው ከአውሮፓ ህብረትና ከሰሜን አትላንቲክ የጦር ጥምረት ጋር ሲያጋጫቸው ቆይቷል። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮም ቢሆኑ ልዩ መልክተኛቸውን ጨምሮ ስቲቭ ዊትኮቭ ለእኔ ቀጥታ ሪፖርት ያደርጋሉ ሲሉ ፕሬዚዳንት ዶናልድ ትራምፕ ድርድሩ እንደቀጠለ ይፋ አድርገዋል። የዴንማርክ የውጭ ጉዳይ ሚኒስትርም በዚህ ልክ ሀሳባቸውን ገልጸዋል። አሁን ረጋ ብለን በአርክቲክ የአሜሪካን ስጋት እንዴት መቀነስ እንደምንችል እንነጋገር፣ ግን የዴንማርክ አገዛዝን ቀይ መስመር ማክበር አለብን በሚል ሀሳብ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ አሁን ወታደር አልጠቀምም ቢሉም ግን ደግሞ ጫና የመፍጠር ፍላጎት እንዳላቸው በግልጽ ያሳየ ጉዳይ ሆኗል። በስዊዝ አልፓይን ሪዞርት ከኔቶ ዋና ጸሐፊ ማርክ ሩቴ ጋር የመከሩት ፕሬዚዳንት ዶናልድ ትራምፕ ወደፊት የሚደረሰው ስምምነት የማዕድን መብትን ሊያካትት እንደሚችል ለጋዜጠኞች ቢገልጹም ማርክ ሩቴ ግን ከትራምፕ ጋር በዚህ ልክ እንዳልተወያዩ ኔቶ ሀሳቡን ያጋራል። ግሪንላንድ ስትራቴጂካዊ ስፍራ ከመሆኗን ባሻገር የአሜሪካው ፕሬዚዳንት በተደጋጋሚ የደሴቷን ያልተነኩ ማዕድናት ሲያነሱ ይስተዋላል። ብርቅዬ ማዕድናት ይባላሉ። ሬር እርዝ ሚኒራልስ ናቸው። ግሪንላንድ ያሏት ብርቅዬ የሚባሉ ማዕድን ተንቀሳቃሽ ስልክን ጨምሮ ሌሎች ኤሌክትሮኒክስ እቃዎችን ለመስራት ይጠቅማሉና ፕሬዚዳንት ዶናልድ ትራምፕ አዲሱን የዓለም ስርዓት ለመቆጣጠር እነዚህ ማዕድናት ያስፈልጋሉ የሚል አረዳድ አላቸው። ማርክ ሩቴ በግሪንላንድ ላይ ስላሉት ሉዓላዊነት ከትራምፕ ጋር አለመወያየታቸው ለአሜሪካ ፎርስ ኒውስ የመናገራቸው ሚስጥር ደግሞ ሌላ አይነት ችግር እንዳለ በዴንማርኮች ዘንድ እንዲነሳ ያደርጋል። የአሜሪካ መገናኛ ብዙኃን ደግሞ የጦር ኃይል ወደፊት ግሪንላንድ ውስጥ አንድ ወታደራዊ ጣቢያ ሊገነባ ይችላል በሚል ሀሳብ እየሰጡ ይገኛል። ያ ማለት የአሜሪካ ኃይሎች ትራምፕ ዩናይትድ ኪንግደም፣ ዴንማርክና ፈረንሳይን ጨምሮ 7 የአውሮፓ ሀገራት ላይ ከአውሮፓውያኑ የካቲት 1 ጀምሮ ገቢራዊ የሚደረግ ታሪፍ መጣላቸው የሚታወስ ነው። አሁን ግን አንስተዋል። ትራምፕ ከኔቶ ፕሬዚዳንት ጋር ከመከሩ በኋላ የንግድ ውጥረቱን ለማስቆም እንደወሰኑም ይፋ ሆኗል። ፕሬዚዳንት ዶናልድ ትራምፕ በዓለም ፖለቲካ ላይ ያለባቸውን ስጋትና ተስፋ ለማስቀመጥ ያግዛቸዋል እየተባለ ይገኛል። የአውሮፓ ህብረት ከአሜሪካ ጋር ለነበረው የንግድ ስምምነት የሰጠውን ፈቃድ ማንሳቱም ከዚህ አንጻር አብሮ የሚታይላቸው ሆኗል። በዓለም ፖለቲካ ላይ አንዳች መፍትሄ ያስፈልጋል። ለዚህ ደግሞ ሁላችንም አብረን መቆም አለብን የፕሬዚዳንት ዶናልድ ትራምፕ ሀሳብ ቢሆንም ራሳቸው ደግሞ ጉዳዩን እያፈረሱት እንደሆነ በስፋት ይነገራል።